የሆነች ልጅ ባለፈው ኢትዮጵያውያን ተረባርቦላት ብር አላዋጣላትም። የሳውዲ አረቢያ 1 ሚሊዮን ሪያል ሌላ መጥቷል። አዎ ሞተች እንዳትለኝ ብቻ ወላሂ ሞትና ኑሮ መሀል ነው ያለችው። በጣም ስቃይ ድምጻቸውን ልከፍትልሽ እችላለሁ። ብሩን የከፈሉ ሰዎች ማን ናቸው? አንድ ሁለተኛ ደግሞ ልጅቷ ማለት ነው ወላሂ በጣም ስቃይ ውስጥ ይኸው ከፈለግሽ የልጆቹን ድምጽ ማለት ነው እኔ ላይቭ ላይ መኖርሽን ብሰማ ባውቅ ማለት ነው ቀጥታ ይዣቸው እመጣ ነበር ማለት ነው። ልጆቹን አሉ ልጆች፣ የኦሮሞ ልጆች፣ የአማራ ልጆች፣ የኢትዮጵያ ብሔረሰቦች ልጆች አሁን እዛ ድምጻቸውን የቀዳሁትን ላሰማሽ እችላለሁ። እዛ በእናታችሁ ኢትዮጵያውያን ትሙት በሉና ትገደላሉኝ መጨረሻ ማለት ድምጻቸውን ልከፍትልሽ አሁን እስር ቤት ናት። ትሙት በእናታችሁ ትሙት፣ እያሰቃዩዋን ነው። አሁን እኛ ራሳችን ላይ ፈርደን ነው ለእናንተ እየነገርን ያለ ነው። ራሳችን ላይ ፈርደናል። የተሰበሰበው 1 ሚሊዮን ሪያልስ ተከፍሎላታል። የሚጠይቃት ስላጣች እንደፈለጉ እየተጫወቱባት እስር ቤት ውስጥ ወይ አልገሏትም እያለቀሱ ማለት ድምጻቸውን ልከፍትልሽ እችላለሁ። አሁን ከፈቃደኛ ከሆንሽ ልክፈትልሽና ከዛ ነገ ደግሞ ይዤልሽ እመጣለሁ። እነሱን ሲደውሉልኝ መደወል እንጂ ካርድ ሰጥቻቸው ከዛ ይደውሉልኛል። ገባሽ? ያለውን ችግር ነግሮኛል። ይሄ ግን ከአቅሜ በላይ ስለሆነ ነው ይዤ የመጣሁት። ድምጻቸውን ላሰማሽ። ወላሂ ምን አሉ? በእናትህ ሙባረክ በእናትህ ትገደል ብላችሁ ድምጹን ሁሉ አትናሉ። በቃ ትገደል። ያው አሁን አንተ ማለት ነው የኛ ፓርቲዎችም ከደወልክላቸው እሺ ልጅቱ አራት እንደሞተች ነው የሚቆጠረው። ግን እኛ ከዚህ መደወል የለብን። ደወሉ ብላችሁ እንዳትናገሩ። እዛማቶች ማውድ መልሼ ደውላቸዋለሁ። ከዚህ ለእናንተ ከነገረን እኛ ኤርፖርት ካወጣን እኛ ከእስር ቤት አይወጡንም። ሙዲሩ መጥቶ ነው የደወለው ባንቲጋ ብሎ ወስዶ ሌላ ቦታ ያስረንና እንቅስቃሴ ወረቀታችን የማያንቀሳቀሱትም ከዚህ ከእስር ቤት የማያወጡ ነው። ባንቲዎች ምንድነው ማድረግ ያለባቸው? አሁን ባንቲዎች ሌላ ባለፈው 7 ዓመት ልጅ ገደለች የተባለችውን ሀገርን እሺ ብር ተከፍሏል አይደለም እንዴ? ምን ነው ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መፍታት ትችላለህ። አሁን ነዳታዎች ሄደው አጥንተዋት ሲመጡ አይኗ አይገለጥም፣ ጥርሷ ገጧል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። አፍራድ የሚባል ትተዋት ማለት ነው። አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ አጥንቷ እንደወለቀ ወደ ሀገሯ ትላክ እምባቲ መጥቶ ይከራከርላለት ሰው ነው የሚሉ። እሺ በቃ የት እስር ቤት ነው ያለችው? እኛ መለስ እሷ ያለችው መለስ ብዙ አብረና ግን ታች ላይ አፍራዲ ለብቻዋ አንድ ክላስ ላይ ለብቻዋ ወደ 9 ወሯ ታስራለች። ገብቶሃል? ኦኬ እሺ 9 ወሯ ለብቻዋ ምግብም አታገኝም፣ ሐኪምም አታገኝ። ሌላዎቹ እኮ እብዶች እዚህ መርፌ እየተወጉ ከኛ ጋር አብረው አሉ። እሷን ግን ማንም እያያት አይደለም። እምባሲ ላይ ደግሞ አንተ ጓደኞች እነዚህ ኦሮሞቹ ልጆች ካወራሃቸው ማለት ነው እነሱ መጥተው እዚህ ሲጠይቁ ሌላ የት ናት ብለው ነው መጠየቅ ያለባቸው እንጂ ከላይ ከፎቅ ከአንበር ተደውሎልን ነው እንዳይሉ። እዚህ መጥቶ እንትን ሙዲሩ መጥቶ ፎቅ እኛ ጋራ ለኢትዮጵያ ኤምባሲ ማን የደወለው? የኢትዮጵያ ኦኬ በቃ እሺ ኦሮሞም ለግሉ ገብቶኛል። እና አቡ ቾክዬ ነው በቃ እሺ ቻው ተባብለን ነው ካርድ እኔ የምሰጣቸው ለእነዚህ። ያው 13 ዓመት ሆኗታል እስር ቤት አሁን። ከዛሬ 3 ዓመት በፊት ነው 2 ዓመት ከምናምን ሆኖታል። ይህንን ጉዳይ ያው የሞት ፍርድ ተፈርዶባት ለ9 ዓመት ከታሰረች በኋላ ጉዳይ ወደ ቲክቶክ መጣና አባሚራ ነበር በጊዜው ሄደን ሀሳብ ሰምቶ እዛው ሳውዲ ስለነበረ ይዞት የመጣው። ከዛን ተሰባሰብንና ለመርዳት ቲም ሌላ የሚል ግሩፕ አቋቁመን ሁላችንም ብር አሰባሰብንላት ማለት ነው። ጠቅላላ ወይስ ባንድ ሰው ቤት በቃ ቲም ሌላ ግሩፕ ውስጥ ሁላችንም አለን። ይመጡልሻለን፣ እንመጣልሻለን ከፈለግሽና እኔ ቤትም በተለይ ኦልሞስት ወደ 70% አሲያ ቤት ነው ያው የተሰበሰበው።
ሶ ይሄ ብር ሲሰበሰብ የሚፈለገው 2 ሚሊዮን ሪያል ነበር አይ ቲንክ በሳውዲ 2 ወር ተቀምጠን ወደ 38 ሚሊዮን የኢትዮጵያ ብር ተሰበሰበ ማለት ነው። ኦኬ ከዛም ብሩ ሞላልን። ብሩ ሲሞላ ያው ብሩ የተሰበሰበው በሶስት ሰው አካውንት ነው፣ በእናትየው በአባትየውና በወንድምየው። ኦኬ ያው እነሱም ይመጡልሻል። እሺ በእናትየው በአባትየውና በወንድምየው በሶስቱ አንድ አካውንት በሶስት ሰው ስም ተከፍቶ አዎ። እሺ ሶ ያ ብሩ ሞላ ተላከ ማለት ነው። ብሩን ሲላክ በኢትዮጵያ ብር ስለተሰበሰበ 38 ሚሊዮን በሳውዲ 2 ሚሊዮን ይደርሳል። ኖ 13 ሚሊዮን ብር ትርፍ አለ። አሁን ኦቨር ተሰብስቦ ሁሉም ስለተረባረበ፣ በነገሮች ላይ በጣም ያልተረባረበ ኢትዮጵያ የለም። በጣም ልጅቷ የምታሳዝን ስለነበረች ማለት ነው። ሶ ምን ሆነ? ያ ብር ተሰበሰበና የሚያስፈልገው እንትን ተባለ። ይሄ ህጋዊ በሆነ መንገድ መከተል ስላለበት ወንድም ካሊድ እና ቤተሰቦቿ ሆነው እዛ ኮንቨርት ማስደረግ ከኢትዮጵያ ባንክ ጋር ኮንቨርት መደረግ አለበት እና ዶክመንት እልክልሻለሁ። እሱ ጋርም ሙሉ መረጃ አለ። ወንድም ካሊድን ብትጠይቂው እንዴት ፕሮሰስ ተደርጎለታለሁ። አሁን ሼር አድርጎለት ወይስም አድርጌለታለሁ ይመጣል። ኤኒዌይ ምንድን ነው በቃ ብሩ በኢትዮጵያ ንግድ ባንክ በዶላር መግባት ስለነበረበት በእሷ ስም የተከፈተ አካውንት አለ። ሳውዲ ላይ ምንድን ነው የሚደረገው? የሆነ አማራጭ ሲሰጣቸው የሞተችው ልጅ የ7 ዓመት ህፃን ልጅ ነች። ሶ ቤተሰቡ በብር ይቀየርል በሚለው ህግ አላቸው። ወይ ትገደል አሊያም ደግሞ ይቅርታ ይደረግላት በሚባለው መሰረት 2 ሚሊዮን ሪያል ይከፈልንና ይቅርታ አፉ እንላለን አሉ። ያንን ብር ለማሟላት ነው ነፍስ ለማዳን የሰራ ነው እኛም እና ሶ ብሩ ተሰበሰበ። ብሩ በቤተሰብ ነበር የተሰበሰበው እንዳልኩሽ። ኮንቨርት መደረግ ነበረበት በስሟ የተከፈተው አካውንት። ልክ ያ ብር ሲሞላ ነው አውቶማቲካሊ የሚዘጋው። መንግስት ነው የሚከታተለው ያንን፣ የሳውዲ መንግስት ማለት ነው። ሶ ያ ብር ኮንቨርት ተደረገ። የኢትዮጵያ ንግድ ባንክ ወደ 500 ምናምን ሺህ ዶላር ሆኖ ተከፍቶ አዳዲስ መስመርም ስለሆነ በቃ መንግስትም ዋናም ትልልቅ ባለስልጣናትም ይህን ጉዳይ እንዲያውቁ አድርገን ተረባርበን ነው እንትን የሆነው ማለት ነው። ስለዚህ ያ ብር ተላከ። ኦልሬዲ በቤተሰቡ አካውንት ላይ ደግሞ አሁን ስትወጣ የምትጠቀምበት የተረፈ ብር ነበረ። ለራሷ ነው የሚሆነው ስትወጣ ብለን 11 ዓመት ስለታሰረች ችሊ ስትወጣ ራሷን ታቋቁምበታለች ምናምን ተባለና ተቀምጠዋል። ስቲል እስካሁን ቤተሰቦቿ ነው የሚያንቀሳቅሱት። ማንም ሰው እንዳይነካ እኛ እንከታተላለን፣ ቲም ሌላዎች ማለት ነው። ሶ ይህንን ለማድረግ ሳውዲ ላይ 21 አባላት ያሉት አባቶች፣ ሙስሊሞች፣ ክርስቲያኖች፣ የዛ ሀገር ሽማግሌዎች ተሰብስበው ክሬት አድርገዋል። መጀመሪያ ቲም አቋቁመዋል። እዛ ያለውን ጉዳይ የሚከታተል ግሩፕ ማለት ነው። እኛ ያው እንደምታውቂው ሶሻል ሚዲያ ላይ ማስተባበር ብቻ ስለሆነ የምንሰራው፣ እዛ ያለው ቲም ደግሞ ያለውን ጉዳይ እግር በእግር እንትን ተብሎ ይከታተላል። ውክልና የተሰጠው ሰው አለ እዛ ማለት ያለውን ጉዳይ እንደ ቤተሰብ ሆኖ ይፈጽምልን ስትይ ውክልና ትሰጫለሽ፣ ቤተሰብ ሩቅ ስለሆነ ማለት ነው። ሶ ያም ልጅ ከነዛ ኮሚቴዎች ውስጥ አለ። 2 ቲም ነው ያለው ማለት ነው። እዛ ሳውዲ ያለው ጉዳዩን ተከታትሎ የሚያስጨርስና እኛ ደግሞ በሚዲያውን እያስተባበርን በቤተሰቦቻቸው ብሩ ተሰብስቦ ያ ነገር እንዲሳካ ተደረገ ማለት ነው። በ2 ወር ውስጥ እንዳልኩሽ በኢትዮጵያ 38 ሚሊዮን ብር ተሰበሰበ። ወደ 27 ሚሊዮን ብር የሚሆነው ተገልብጦ 202 ሚሊዮን ሪያል ሆነ። በወቅቱ ባለው የባንክ ዋጋ 13 ሚሊዮን አካባቢ አሁንም በቤተሰቦቻቸው አካውንት ላይ አለ ማለት ነው። ሶ ምንድነው ከዛም በኋላ የሆነው? እነኛ አፉ የሚሉት ቤተሰቦች መጀመሪያ ሄዱና አገኟቸው በሚለው ነገር እዛ ያሉት ሽማግሌዎች ሄደው አገኟቸው የሟች ቤተሰብን እና ይቅርታ አድርጎ እንደዚህ ሆኖ ነው ምናምን በሚለው ነገር በቃ ደስ ብሏቸው እነዛም ችግር የለውም እንግዲህ ምን ማድረግ ይቻላል በሚለው ብሩ ይሰብሰብ ተባለ። ብሩ ተሰበሰበ። ብሩን ወሰዱ። አሁን ምንድነው እሱ የተፈጠረው ሲባል የተደረገው ድርጊት አደገኛ ወንጀል ስለነበረ ተብሎ እያንዳንዱን ነገር ቅጣቷን ከጨረሰች በኋላ ደግሞ
አድ የሚደረግ ነገር አለ። የሀገሪቷ ህግ የሚያዘውን ነገር ኦልሬዲ የተፈረደባት ይሄ ነው የተባለ ቀን የለም። ግን 13 ዓመት ሆኗታል። ቶሎ ትፈታለች ተብሎ 13 ዓመት ሆኗታል። ምንድነው እሱ እዛ ያሉት ነገሮች የሚከታተሉት ይሄንን ነገር እኛ ከአቅማችን በላይ ስለሆነ እየጠየቅን እያንዳንዱን ነገር እየተከታተልን ስለነበረ ምን ሆነ አሁን ላይ ይህን ጉዳይ እዛ ያሉት በቃ ኮሚቴ ምናምን የሚባል ሳይሆን እንደ ሀገር መንግስት ሊይዘው ይገባል ብለን እንትናለን ማለት ነው። በቃ ይህንን ነገር ኤምባሲው እያንዳንዱን ነገር ተከታትሎ መስራት አለበት በሚለው ኤምባሲው እጁን አስገብቶ ምክንያቱም ብሩ ትራንስፈር የተደረገው እዛ በክሬት በተደረገው አካውንት ነው። በዛ እኔ አንስቼ ልልክ ወይ ሰንበዲ ሊልክ አይችልም። የኢትዮጵያ ንግድ ባንክ ዋናዎቹም ጭምር ተባብረው ያንን ነገር ተደረገ። ቤተሰቦቹ ፈርመው ብሩን አውጥተው ላኩ። ኮንቨርት ተደርጎ ገባ። ሰዎቹ ወሰዱ። አሁን የሞት ፍርዱ ተነስቶላታል። እያንዳንዱን ግን እዛ ያለው ነገር ዋናው ነው የሚጽፈው። የሀገሪቷ ዋናው ኢላም ነው የሚባለው አሊም ነው የሚባለው ዋናዎቹ እነዚህ ሮያል ፋሚሊዎቹ ይቅርታ ይደረግላት ለሚለው ነገር ደብዳቤ ጽፈው የሚልኩት እነሱ ናቸው። ይህንን ነገር ለማድረግ ደግሞ ማንም መጠየቅ አይችልም። መጠየቅ የሚችለው ውሳኔ ሲወሰን ለልጁ ሚሴጅ ነው የሚደርሰው። ውክልና ላለው ጠብቅ ነው የሚባለው። እንደዚህ ነው። አሁን በየቀኑ እየተመላለሰ ኦልሞስት ይሄ ልጅ ወደ 1 ዓመት ሆኖታል። ብሩ ከተሰብስቦ ከገባ ራሱ 1 ዓመት አልፎታል፣ ሞልቶ ከገባ ማለት ነው። አሁን ባለው ስርዓት አዲስ እንትን ሲመጣ ያንን ጉዳይ ሲይዝ እዛ ያለ የውጭ ጉዳይ ሚኒስቴር ራሱ ማለት ነው እንግዲህ ይቀያየራሉ መሰለኝ እንትኖች የኢትዮጵያ ውክልና ያላቸው እና እዛ ያለው ቲምም እየተባበረ እየሰሩ ነው። አፕዴት እያደረጉ ስቲል የዛሬ 15-20 ቀን ምንድነው አዲስ ነገር አለ ወይ ሲባል ከ3 ወር በኋላ የዛሬ ወር ነው እንጂ ከ3 ወር በኋላ ትወጣለች የሚል ነገር ተስፋ ተሰጥቷቸዋል ተብሎ ነገሩን ማለት ነው። የኤምባሲው እዛ የሳውዲ ኤምባሲ መግለጫ አውጥቷል። በነገራችን ላይ በሌላ ጉዳይ ላይ እንዲህ ነው ብሎ መግለጫ አውጥቷል። ስለዚህ አሁን ምንድነው እሱ ልልሽ የምፈልገው ሀቡ ይህንን ነገር መስመር ለማስያዝ ቤስት ወይ ይሄ ጉዳይ ወደ አንቺ ጋር ከመጣ በመጀመሪያ እዛ ያሉ የኤምባሲ ተወካዮች እንደዚሁም ግሩፕ ውስጥ ላይ ያሉ 21 አባቶች ምናምን ተሰብሰቡ። ግን አሁን እቺ ልጅ ለምሳሌ እዚህ እስር ቤት ውስጥ አሁን ማህፀኗ ወጥቶ ምናምን እያለች ነው ልጅ ላይ የተናገረችው። እዛው እስር ቤት ውስጥ ያለች ያየቻት ልጅ ደውላ ከእስር ቤት ግን ከእስር ቤት መደወሏ እንዳይታወቅባት አስጠንቅቃናለች። ቮይሷንም እዚህ ጋር ሙባረክ ከፍቶ አሁን አሰምቶን ነበረ እና እቺ ልጅ ብትሞት አሁን የተከፈለው 2 ሚሊዮን የሳውዲ ሪያል ቀለጠ ማለት ነው። ሳትወጣ ብትሞትስ? እስካሁን ድረስ እንግዲህ በብሩ ሲሰበሰብ በ1 ወር ውስጥ ብሩ ከሞላ ትፈታለች ተብሎ ነበረ። ታዲያ እስካሁን ድረስ ሳትፈታ አመታት ተቆጠሩ። 2023 ላይ አይደል የተሰበሰበላት? የእኛም ጥያቄ እሱ ነው። እውነት ለመናገር አሁን ከህግ በላይ መሆን አንችልም። እኔ ብጮ ያው የሳውዲ ህግ ነው ከተባለና እዛ ያሉ ነገሮች በዚህ መልኩ ነው ካሉ እኔ ምንም ላፈጥር አልችልም። አሁን አንቺን ብትሆኚ መጠየቅ ያለብሽ ስትጠይቂ እኮ እዛ ጋር ያንን ጉዳይ የሚከታተልና ያንን መንግስት ነው አይደለ ኢሜል እያደረግን ነው እየሄድን ነው እያሉ እየጠየቁ ያሉ የተወከሉትም ቤተሰብም እዛ ያለውም ሰው ደግሞ ኮሚቴውም ያንን የኢትዮጵያ ዋና ቆንጽላ ኃላፊዎቹም ይህንን ጉዳይ እየተከታተልን ነው እያሉ በየሳምንቱ ይሰበሰባሉ። በነገሮች ላይ ከአቅማችን በላይ ሆነ የሚል ነገር እንትን አላሉም። ታገሱን በዚህ ጊዜ ውስጥ ብለው ነው እንግዲህ እንዳልኩሽ እኛም ባለፈው ወተን ጫና አድርገን ምንድነው ምን እስክትሆን ድረስ ነው ብለን በጣም ላይቭ ላይ ገብተን ብዙ ሺህ ሰው ባለበት ስናወራ ይሄው ብለው መግለጫ ማውጥተው ወረቀት ፕሮሰስ እየሄዱበት ያሉትን ነገር ግን ከአቅማችን በላይ እንደዚህ ይሁን ካልተባለ ምንም ልናደርግ አንችልም። አሁንም እች ልጅ እንድትወጣ ቤስት ወይ የሚሆነው ሁላችንም ትኩረት ተሰጥቶት እንደ ሀገር ይጠይቅ ተብሎ ንቅናቄ ማድረግ አለብን ነው። አሁን አንቺ እንደውም ቤስት ወይ የሚሆንልሽ ይህንን ነገር ሊያስጨርሱ የሚችሉትን አንደኛ እዛ ጋር ዋናው የመንግስት አካላትን ቤተሰቡን እንዳልኩሽ
እነኚህን ሰዎች አጠናክረሽ ለማስፈታት ከሆነ የምንጠራው አጠናክረን አሁንም ያን ገንዘቡን ለማሰባሰብ ሞቢላይዝ እንዳደረግ ነው። አሁንም ሞቢላይዝ አድርጎ ችል ምን እስክትሆን ነው የምንጠበቀው ተብሎ ጫና እንዲደረግ ከተደረገ ብቻ ነው። ከዛ ውጭ ሜሴጅ ነው የሚደርሳችሁ እናንተ ከማን በላይ ናችሁ ተብሎ ነው እየተመለሰ ያለው። ልጁ ሄዶ ሲጠይቅ የተወከለ ታዲያ እንደዛ ከሆነ ብሩ ወዲያው የማይፈጽሙ ከሆነ ጉዳዩን ብሩን መቀበል አልነበረባቸውማ። ብሩ ለቤተሰብ ተገባ። አንድ ነገር ልበል ሀቢባ፣ ነገር ጨምር። ይቅርታ፣ እንዴት ነሽ ሀቢባ? ቴስ እንዴት ናችሁ ሁላችሁ? ሀቢባ መሐመድ እባላለሁ። ከቲም ሌላ ውስጥ አንዱ ነኝ። ይሄ ነገር መቆም የለበትም። ከተጀመረ እስከ መጨረሻው ድረስ በየቀኑ በምን ሁኔታ ላይ ነች፣ ከኮሚቴዎቹ በምን ሁኔታ ላይ እንዳለች፣ ምን እንደሆነች ሂዳችሁ ዘይሩ፣ ጠይቁና ያለችበትን ሁኔታ አሳውቁን። ድምጿን አሰሙም ብለን እግራቸው ላይ መውደቅ ብቻ ነው የቀረን። በቅርቡ ስለሌሉ እኛ ጎን ስለሌሉ በየጊዜው ኮሚቴው ነገሩን የሚያዘገይበት ምክንያት ምን እንደሆነ አልገባኝም። እንደውም ሞተች አለመባሉ የአላህ ችሮታ ነው። ሞተች አለመባሉ የአላህ ችሮታ ነው። ያለችበት ሁኔታ እንደ ሞት ድምጽ ነው እኮ በቃ እንደውበት አንዴ ወንድማችን ይቅርታ አድርግልኝ። አንድ ነገር ለሀቢባ ላስ ነገ መስማት እኔ ለሀቢባ ሪከርድ አድርጌ ልክላታለሁ። ለምን ድምጿን ደግሞ ይሄ ነገር ተንኮል ገብቶበታል ይመስለኛል። ጭራሽ ደግሞ ድምጿን ይዞ ልጅቷን ተጠቅመዋት ደግሞ እንዳስገድሏት እቺ ማለት ነው የነገረችኝም ማለት ነው። ድምጹን በሁሉ አልተጠቀሰም እኮ። አዎ ድምጿን ራሱ ልክልሻለሁ በውስጥ ማለት ነው። ሌላም ሀቢባ ማለት ነው ነገ ሪከርድ አድርጌ በደንብ አንዷ ምን አለች መጀመሪያ ብዙ ሰዓት ነው ያወራ ነው። አንዷ አልተከፈለም አለች ስትለኝ አንቺ እዛ ውስጥ ነው ያለሽው እንዴት ታውቂያለሽ ስትል ኖ 1 ሚሊዮን ተከፍሎ 1 ሚሊዮን ተከፍሏን ነው የተባለው። ልጅቷን የተባላን ነገር ነው እንግዲህ ያቺኛዋ ማለት ነው። አሁን ደግሞ ጭራሽ እስኪ እንድትናግረኝ ማድረግ ትችላላችሁ አልኳቸው። ጎረቤታችን ያለችው ሌላ እስር ቤት አስገብቷታል። ጭራሽ ጭንቅላታ ራሱ ስቷል። ቆሻሻ ወላሂ ብሎ ደጋግሞ ብለው ነው የነገሩት። ቆሻሻ ውስጥ ነው የምተኛው፣ አትበላም። እንትን ዕቃ ራሱ መወርወር ጀምራለች እዛ ውስጥ እስር ቤት ውስጥ ዕቃ ራሱ መወርወር። እጇ የታሰረው ለዛ ነው። አዎ አሉኝ። ዕቃ ምናምን መወርወር ስትጀምር ከዛ እጇን እና እግሯን አስሮ ወደ ሌላ በረዶ ክፍል አስገብቷት በረዶ ተከፍቶባት ብርድ ልብስ ሽፍንፍን አድርጋ ማጸኗ እንትን ብሎ አይኗ ራሱ አይገለጽም። ሰው ራሷ መስለም በእናትህ አልቅሳ ማለት ነው። መጨረሻ ላይ እኔ ነገ ነግሬ ልክልሻለሁ። በእናትህ ሙባረክ እናት ካለክ እንድትሞት ባልና ጩህ። ኢትዮጵያውያን ካንተ ጋር ጩሁና ትገደልን። እኔ ሴት ልጅ ነኝ አለች። እሷ ካለችበት ኑሮ ወላሂ ሞት ክብር ነው። ትሙት ትገደልን። እየተጫወቱባት ነው አለች። አንድ ነገር አለ። እኔ ብቻዬን የሆነ ልጅ ሶማሊያ ላይ አንድ ኢትዮጵያዊ ሶማሌ ገደለ። ሶማሌም በእንትን ነው በሸሪያ ነው የሚያስተዳድሩት አብዛኛውን። ምን አሉ? የሞት ፍርድ ተፈረደበት። ከዛ በኋላ ካሳ ተባለ። ስንት ብር? የኢትዮጵያ 4 ሚሊዮን ብር። የኢትዮጵያ 4 ሚሊዮን ብር በ14 ቀን ውስጥ ካመጣችሁ ያለበለዚያ ይሞታል ተባለ። 7 ቀን ጩሄ 7 ቀን ሲቀረው 4 ሚሊዮን ብሩ ሞላ ተሰጠ። ወላሂ ዛሬ ተሰጥቶ ነገውኑ ልጆ ወደ ኢትዮጵያ ገባ። እዚህ ጋር ሲከፈልም ቆይ አንዴ መጥራት ያልኩሽ ለዛ ነው። ሶሉሽን እየፈለግኩ ያለሁት ቤተሰቡ አለ፣ ዋናው የጉዳዩ ባለቤት፣ ከዛን ኤምባሲው አለ፣ የተከፈላቸው ሰዎች ደግሞ አለ፣ ይህንን ያስተባበሩት ኮሚቴዎቹ ሳውዲ ያሉት ደግሞ አሉ። ምን ደረሳችሁ፣ እንዴት ነው የሷ ጉዳይ የሚለውን ነገር መጠየቅ እነሱን ጋር ነው መልሱ ያለው ማለት ነው። እንዲህ ነው። ምክንያቱም እየሄዱ እየተከታተሏት ቼክ እያደረጓት ያሉት እነሱ ናቸው። እኛ አይደለንም። እኛ አስተባስበን ጨርሰናል። ስለዚህ አሁን ጉዳዩ መሆን ያለበት ልጅቷ እያመማት እንደሆነ ይታወቃል። እያመማት ያንን ነገር እስክትሞት ነው የምትጠብቁት ብለን ላይቡን ልልክልሽ እችላለሁ። ምን አይነት ነገር ጮኸን እየተናገረን እንደነበረ ማለት ነው። ላይቭ ላይ ጠርተን እስክትሞት ነው ወይ ዕቃ መወርወር ጀምራለች? አዎ ዕቃ መወርወር የጀመረችው አይምሮዋን እያመማት ስለሆነ ነው። አይምሮዋን እያመማት ስለሆነ ለብቻ አድርገዋታል። ሌላውን ሰው አታክ እንዳታረግ ለብቻ አይምሮዋን ስታ እንደገና እጅና እግሯ ታስሯል እኮ ለብቻ አድርገዋት ያነበረው። ከዛን በኋላ እስር ቤት ቀየሯት። እስር ቤት የቀየሯት ከዋናው ፍቃድ እድሜዋን እንትን ስለተፈቀደላት ኦልሬዲ ሌላ እስር ቤት ሆና 3 ወሯን ጨርሳ እስክትወጣ ሌላ ቦታ እንድትሆን ደግሞ ወደነበረችበት ተደርጓል። የምንጠብቀው አንድ ደብዳቤ ነው። ያንን ደብዳቤ ከዋናው ከኢላሞቹ ልጅ ሪሊዝ ትደረግ ተብሎ ሲመጣ ትሄዳለች። ዲፖርት ነው የምትደረገው።
ስለዚህ ይህንን ጉዳይ ይዞ እንትን የሚለውን ሰው ስልኩንም እልክልሻለሁ፣ ታናግሪዋለሽ። ከዛን ውጭ ይሄን ፕሮሰሱ ምን ላይ ነው የሚለውን ነገር ዛሬ ነገ ሳይባል ያልኩሽ ሰዎች ናቸው። በቃ አሁን ይሄ ብዙ አመት የተለፋበት ስለሆነ ሶሉሽኑ ያለው ቤተሰቦቹ አሉ የሚመለከታቸው፣ እነሱን ስልካቸውን ልክልሻለሁ፣ ይመጣሉ። ብሩ ምን ያህል ገባ ምን ያህል ተላከ የሚለውን ከራሳቸው አካውንት ስለሆነ እየወጣ በከፈቱት የተላከው እሱን እነሱ ይነግሩሻል። ከኢትዮጵያ ወደ እንትን የኢትዮጵያ ንግድ ባንክ የላከበትን ዶክመንት ደግሞ አሁን በውስጥ ይልክልሻል። እዛ መድረሱን ደግሞ አምነው ኦልሬዲ ብሩ ትራንስፈር የተደረገበትን ዶክመንት ደግሞ ኤምባሲው ደግሞ ይመጥቶ ይነግርሻል ማለት ነው። ከከፈሉ በኋላ ምንድነው ያለው ፕሮሰስ የሚለውን ኤምባሲውና እዛ ተወክለው ይሄንን ጉዳይ ያዙ ሰዎች ያብራሩልናል። ሶሉሽን ይገኛል ማለት ነው። ስለዚህ ይሄ ድምጽ መሆኑን ጠልቼው አይደለም። ይሄ ይዛችሁ የመጣችሁት ነገር ሙባረክም ይሄንን ሐሳብ ሰምቶ ያቺ ልጅም ያረጋችው ነገር እንደ አንድ ኢትዮጵያ የኔም ጥያቄ ነው። እኔም ነው የምጠይቀው፣ ከከፈሉ ተሰበሰበና ከገባ ዋይ ኖት ልጅቷ እስከትሞት ነው ወይ ብሩን የሰበሰብነው? ይሄ ነው የኛም የቲም ሌላም ጥያቄ፣ ግልጽ እንዲሆንላችሁ ነው። አብረን ነው የምንጠይቀው። የትም እንትን የሚል ነገር የለም። ሁሉም ነገር ግልጽ ሆኖ መጠየቅ አለበት። ይሄ ፈርተን ወደ ኋላ ብለን ሳይሆን ጠይቀን እንዳትተውት እያለን ያለ ነው። እኛም ከአቅማችን በላይ ሆኖ የዛሬ ወር ብዙ እየታገልን ስለሆነ ነው። ስለዚህ ይህንን ነው ልልሽ የምችለው። ሀቡ አመሰግናለሁ። እኛም እናመሰግናለን ተስብሽ። አሁን መሐመድ አንድ የደረሰኙን እየጠበቅኩ ነው። እልክልሻለሁ። ይኸው እየላኩልሽ ነው በኢንቦክስ። በምንድን ነው የምትልክልኝ? ኢንቦክስ ቆይ ኢንቦክስ የማየት አልችልም። እዚህ ላይ ያለው እሺ፣ የዋትስአፕ ቁጥር ልላክልሽ እና በሱ ልስልሽ። እሺ ትነግረኛለህ እዚህ ጋር ያው እየጻፍኩልሽ በኢንቦክስ ነው እየጻፍልኝ ያለቀው። እሺ 0913 አንዴ እሺ አሁን 2026 ገብቷል። እንግዲህ እቺ ልጅ ብትሞት አረቦቹ እውነት ተከፍሏቸው ከሆነ ገንዘቡ በአካውንታቸው ገብቶ ከሆነ በነፃ በሉ ማለት ነው። በነፃ የኢትዮጵያን ሕዝብ ብር አረቦቹ በሉ ማለት እኮ ነው። ልጅቷ አሁን ሞት አፋፍ ላይ ናት። አይምሮዋን ስታለች። እጅና እግሯ ታስሮ ነው እስር ቤት ውስጥ ያለችው። አይምሮዋ ለቆ መጠበቅ ወይዘው አይምሮን ያስለቅቃል። ለምን አንድ ሰው ነገ ትወጣለህ ዛሬ ትወጣለህ ተብሎ ተስፋ ተሰጥቶት ከዛሬ ነገ እየጠበቀ ያ ቀን ሳይደርስ ሲቀር ይለቃል አይምሮ። ያየች ኢትዮጵያዊ ናት። ደውላ እባካችሁ እንድትሞት ድምፅ ሆኗት ከዚህ ስቃይ እንድትድን ደረሰኝ ላክልኝ። ይሄ ደረሰኝ ነው። እሺ ላንብበው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ኤምባሲ ሪያድ ይላል። ለቆንስላ ጉዳዮች ዳይሬክተር ጄኔራል ጽህፈት ቤት ለመካ ጉዳዩ ለወይዘሪት ሌይላ ኑር ሰቦ የተሰበሰበ ገንዘብ ወደ ኤምባሲው አካውንት እንዲተላለፍ መጠየቅን ይመለከታል። ከላይ በርዕሱ እንደተጠቀሰው በታህሳስ 24 ቀን 2016 በደብዳቤ ቁጥር ተብሎ የደብዳቤ ቁጥር ተገልጾ በሳውዲ አረቢያ በአል ራጅሂ ባንክ በተከፈተ አካውንት እስከ ቀን 1/1/2024 ድረስ ስለ ወይዘሪት ሌይላ ኑር ሰቦ የተሰበሰበ ገንዘብ ብሎ ይሄ ቁጥር 254,531 ሪያል 254,531 ሪያል ከ91 ሳንቲም ብቻ መድረሱን ማሳወቃችንን በሀገር ቤት የተሰበሰበው ገንዘብ በአስቸኳይ ወደ ሳዑዲ ወደ ተከፈተላት አካውንት እንዲተላለፍ መጠየቃችን ይታወሳል። ይህን ተከትሎ የተሰበሰበው ገንዘብ ለተጠቀሰው የባንክ አድራሻ በሪያድ ኤምባሲ የባንክ አካውንት በኩል መተላለፍ ያለበት መሆኑን በበላይ አመራር በ1/5/2016 በተሰጠው መመሪያ መሰረት የሪያድ ኤምባሲ የባንክ አካውንት ቁጥር ተብሎ የኤምባሲው ባንክ አካውንት ተገልጿል። ይህ እንዲገባ ይሄ እኮ ደረሰኝ አይደለም፣ እንዲገባ የተጠየቀበት ወረቀት ነው። ኦኬ፣ ቀጥሎ ደግሞ ሌላ ላከልኝ። አሁን ይሄ ምን ይላል? ግን 254,000 ነው የሚለው።
ሀቡዬ ይኸውልሽ ላስረዳሽ 254,000 በሪያል አካውንት በልጅቷ የሞት ፍርድ የተፈረደበት አካውንት